በአማራ ክልል በመንግስትና በፋኖ ኃይሎች መካከል እየተካሄደ በሚገኘው ጦርነት ምክንያት የንግድ ስራው መቀዛቀዙ ተገልጿል። ከጦርነት ጋር በተያያዘ በተደጋጋሚ የመንገድ መዘጋት፣ ዝርፊያና የማህበረሰቡ የመሸመት አቅም ውስንነት ነጋዴዎችን ከንግድ ስራ እያስወጣ መሆኑም ተነግሯል። የምጣኔ ሀብት ባለሙያዎች በበኩላቸው አሁን በአማራ ክልል ያለው የንግድ መቀዛቀዝ በአጠቃላይ የሀገር ኢኮኖሚ ላይ ተጽዕኖ እንደሚኖረው አስጠንቅቀዋል። ኢሳያስ ገላው ከወሎ ዘገባ ልኮልናል። 2 ዓመታትን ሊደፍን የተቃረበው በአማራ ክልል በመንግስትና በፋኖ ታጣቂ ኃይሎች መካከል እየተካሄደው በሚገኘው ጦርነት በክልሉ የንግድ እንቅስቃሴ ላይ ከፍተኛ የሆነ ተጽዕኖ እንደፈጠረ በአምራች በአከፋፋይና በችርቻሮ ዘርፍ የተሰማሩ ነጋዴዎች ይናገራሉ። የሆነ ሰው ሲያለፍ ከኔ ገባ ያልን ነው አሁን የምንሰራው። ገብቶሃል? በቀን አንድ ሰው ወይም 2 ሰው ከገባ በጣም የምናመሰግንበት፣ ከዛ ውጭ እጅ ሳንፈታ የምንገባበት ጊዜ ሆኗል። አሁን በቀን 2 መኪና 3 መኪና ምንሸጥ እንችላለን። አሁን ግን ከጦርነቱ በኋላ ደግሞ ምንም አይነት እንቅስቃሴ የለም። የሚታሰበው ወጪ ብቻ እንጂ ገቢ እንኳን የሚያክል ነው የሚገዛንም የለም። በክልሉ ያለው ግጭት በንግዱ ዘርፍ ላይ ያሳደረው ተጽዕኖ በንግዱ ማህበረሰብ ላይ ከፍተኛ ኪሳራ እንዲኖር አድርጓል የሚሉት አስተያየት ሰጪዎቹም እኛ በወር ውስጥ 3-4 መኪና እየመጣን ከኛ እየተረከቡ የሚያከፋፍሉ ነበሩ። ለነሱ ሁሉ እናከፋፍል ነበር፣ በደንብ እንሸጥ ነበር፣ በደንብ እንጭን ነበር። አሁን ላይ ያለው ሁኔታ ግን በ3 ወር በ2 ወርም አንድ መኪና መሸጥ መጨረስ አልቻልንም። ምክንያቱም አሁን የተረፈን የቤት ኪራይ፣ የሰራተኛ እንደዚህ አይነት ወጪዎች ብቻ ነው። እኛውን አእምሯችን ያሳምን ነው ምንድነው በቃ ይሄ ጦርነት አለ በዛ አለ የሚለውን በቃ ራሳችንን ስላሳምን ነው ጥሩ ነው የምልህ እንጂ በጣም የሞተ ሽያጭ ነው እየሸጥን ያለ ነው። አሁን በአማራ ክልል ካለው ግጭት ጋር ተያይዞ ምርት በሚፈለገው መጠንና ቦታ እየደረሰ አይደለም የሚሉት አስተያየታቸውን ለዶይቼ ቬለ የሰጡ የንግድ ፈጣሪዎች በየቦታ ያለው ተደጋጋሚ ቀረጽ የዋጋ ንረት እንዲፈጠር ምክንያት ሆኗል በማለት ነው የሚናገሩት። የጦርነት ሁኔታ ሰላም ስላለ የመዘረፉ መንገድም የመዘጋጋት ሁኔታ ስላለ ነጋዴው እንደፈለገ ማለፍ አይችልም። ቀረጥ አለ፣ መንገድ ላይ የሚከፈል ብር አለ፣ የግብር የኪስ አለ። ያንን አልፎ ነው በቃ ነጋዴው በጣም ወጪ አብዝቶ ስለሚሄድ ያንን አስቦ ለህዝቡ ያደርሳል። ያ ሲሆንበት ህዝቡ ተጠቃሚ እየሆነ አይደለም። ተደጋጋሚ ጦርነትን በሚያስተናግዱ የክልሉ አካባቢዎች ያሉ ነጋዴዎችም የህብረተሰቡ የመሸመት አቅም ከመዳከሙ ጋር ተያይዞ የንግድ ስራ እስከማቆም እንደደረሱም ተነግረዋል። አሁን አንዳንድ ሰዎች ራሱ እኛ አካባቢ ስራ እየተው እየለቀቁ እየወጡ ነው። የቤት ኪራይ ብቻ መክፈል ብቻ ሆነበት እና ግብሩም የቤት ኪራዩም ሲሆን እጅግ በርካታ ሰው ከስራው ውጭ ሆኖ ነው። በአማራ ክልል ባለፉት 20 ወራት በመንግስትና በፋኖ ታጣቂ ኃይሎች መካከል እየተካሄደ በሚገኘው ጦርነት በክልሉ የንግድ እንቅስቃሴ ላይ የተፈጠረው ክፍተት ከክልሉ አልፎ እንደ ሀገርም ከፍተኛ ጫና አለው የሚሉት በመቅደላ አምባ ዩኒቨርሲቲ የምጣኔ ሀብት መምህር የሆኑት አቶ ብሩክ ወንዴ ናቸው። ጫናው እንግዲህ በጣም ከፍተኛ ነው። ምናልባት ለአማራ ክልል ብቻ አይደለም እና ሀገሪቱ ላይ ነው በጣም ከባድ የሆነ ጫና ነው ያለው። በሁሉም ዘርፍ ማኒፋክቸሪንግ ብንል፣ ሰርቪስ ሴክተሩን ብንል፣ ኢቭን አግሪካልቸር ላይ እንደፈለገ ሰርኩሌት አያደርግም ሰው ያመረተውን። በክልሉ አሁን የተፈጠረው የዋጋ ንረት ከተጠበቀው በላይ መሆን የአማራ ክልልን ጥቅል የኢኮኖሚ ሁኔታ ተገማች እንዲሆን አላደረገውም የሚሉት የምጣኔ ሀብት መምህሩ በፖሊሲ ካልታገዘ በስተቀር የዋጋ ንረቱን ማሻሻል ከባድ ነው ሲሉ ይናገራሉ። መፍትሄ ለመውሰድ በጣም የረፈደ ይመስለኛል። ኢንፍሌሽን በጣም አደገኛ የሚባል ነው። ኢንፍሌሽን የሚባለው በፐርሰንት ነው። 10%፣ 20%፣ 25 ምናምን 50 አሁን እኮ 500%፣ 200%፣ 300%፣ 400% እየተባለ ነው የሚገለጻል። የሚባል እንትን የለም እና ይሄ ያረጋጋዋል ለማለት ምናልባት ዩኒት ኦፍ ሜዠርመንት የለውም። በጣም ከባድ ነው። ምናልባት በፖሊሲ ነው ሊፈታ የሚችለው። በአማራ ክልል ያለው የንግድ ሁኔታ ጤነኛ ያለመሆን በአጠቃላይ የሀገር ውስጥ ምርት ላይ የሚፈጥረው ተጽዕኖ የጎላ መሆን ኢኮኖሚውን በቀጥታ ይጎዳዋል ያሉት የምጣኔ ሀብት ምሁሩ አቶ ብሩክ ወንዴ ናቸው። ናሽናል ጂዲፒ ላይ የሚፈጥረው ተጽዕኖ በጣም ከፍተኛ ነው፣ በጣም ማለት። ስለዚህ ናሽናሊ በብዙ መንገድ ከግብርና ሴክተር፣ ከሰርቪስ ሴክተር፣ ከማኒፋክቸሪንግ ኮሙሌቲቭ ነው አይደል? ስለዚህ ማይነስ ሲሆን አስበው ምን ሊፈጥር ይችላል። እንኳን አይደለም እዚህ ሰፊ ቦታ ላይ የሆነች ጠባብ ቦታ የሆነች ቦታ ላይ ረብሻ ካለ እንኳን ተጽዕኖ የሚታወቅ ነው አይደል? ለዶይቼ ቬለ ዘገባም ኢሳያስ ገላው። በትግራይ 1.2 ሚሊዮን ህጻናትና ታዳጊዎች ወደ ትምህርት ገበታ አለመመለሳቸውን የክልሉ ትምህርት ቢሮ አስታውቋል። በትግራይ ከጦርነቱ በኋላ ጭምር የቀጠለው ሰብአዊ፣ ማህበራዊና ኢኮኖሚያዊ ችግሮች እንዲሁም መፍትሄ ያላገኘው የተፈናቃዮች ጉዳይ አሁንም በትግራይ
ሚሊዮኖች ከትምህርት እንዲርቁ ዳርጓል። በዚህ ዓመት በትግራይ 2.5 ሚሊዮን ተማሪዎች ወደ ትምህርት ገበታ ይገባሉ ተብሎ የነበረ ቢሆንም አሁን ላይ በትምህርት ያሉት 1.3 ሚሊዮን ተማሪዎች ብቻ ናቸው ተብሏል። ሚሊዮን ኃይለስላሴ ከመቀለ ዘገባ አለው። የትግራይ ጦርነት ተከትሎ ለዓመታት ተቋርጦ የነበረው የመማር ማስተማር ሂደት ከፕሪቶሪያው የሰላም ስምምነት በኋላ በተፈጠረ አንጻራዊ ሰላም ዳግም የተጀመረ ቢሆንም ይሁንና በሚሊዮኖች የሚቆጠሩ በትግራይ የሚገኙ ህጻናት፣ ታዳጊዎችና ወጣቶች አሁንም ወደ ትምህርት ገበታ አለመመለሳቸው የክልሉ አስተዳደር ቁጥራዊ መረጃዎች ያመለክታሉ። የትግራይ ትምህርት ቢሮ እንደሚለው በያዝነው ዓመት በትግራይ 2.5 ሚሊዮን ተማሪዎች ወደ መደበኛ ትምህርት ሊገቡ ይጠበቅ የነበረ ቢሆንም እስካሁን ወደ ትምህርት የገቡት ግን ከ1.3 ሚሊዮን እንደማይበልጥ ይገልጻል። አሁን በርካታ ተፈናቃዮች በመጠለያዎች እየኖሩ መሆኑ፣ አስቸጋሪ ኢኮኖሚያዊና ማህበራዊ ሁኔታ መቀጠሉ፣ በትምህርት መሰረተ ልማት ላይ የደረሰ ውድመት ተከትሎ በተፈጠረ አስቸጋሪ ሁኔታና ሌሎች ጦርነቱ ያስከተላቸው ጥፋቶች በትግራይ በሚሊዮኖች የሚቆጠሩ ህጻናትና ታዳጊዎች ከትምህርት ውጪ እንዲሆኑ እንዳደረጋቸው የክልሉ ትምህርት ቢሮ አስታውቋል። የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዑሽ አብዛ ዓመት ናብ ማዕድ ትምህርቲ ንኽመፁ ተስፋ ዝግበረሎም ዝነበረ ህፃውንቲ በዚህ ዓመት ወደ ትምህርት ገበታ ሊመጡ ይጠበቁ የነበሩ ህጻናት፣ ታዳጊዎችና ወጣቶች ቁጥር 2.5 ሚሊዮን ሲሆን ከዚህ መካከል ወደ ትምህርት ገበታ የመጣው 1.3 ሚሊዮን ብቻ ነው። የፕሪቶሪያው የሰላም ስምምነት በሙሉነት ተግባራዊ አለመሆኑ፣ ጦርነቱ የፈጠረው ማህበራዊ፣ ኢኮኖሚያዊና ሰብአዊ ቀውስና ሌሎች በርካታ ምክንያቶች ተደምረው ከ1.2 ሚሊዮን በላይ ህጻናት አሁንም ከትምህርት ገበታ ውጭ ናቸው። ልዕሊ 1.2 ሚሊዮን ህጻናት ሕዝቡን ካብ ማዕድ ትምህርቲ ወፃኢ ከፍተኛ ቁጥር ያላቸው ህጻናትና ታዳጊዎች ከትምህርት ገበታ ውጭ መሆናቸው ብቻ ሳይሆን በትግራይ በትምህርት ጥራት ላይና ተደራሽነት ላይም ሰፊ ክፍተት እየተስተዋለ መሆኑ ይገለጻል። የትግራይ ትምህርት ቢሮ እንደሚለው በክልሉ በገጠርና ከተማ እንዲሁም የግልና መንግስት ትምህርት ቤቶች የሚገኙ ተማሪዎች ሰፊ ልዩነት አላቸው። ኣብ ተበጻሕነት ትምህርቲ ይሁን በትምህርት ተደራሽነት ይሁን በተማሪዎች ውጤት በገጠርና ከተማ በመንግስትና የግል ትምህርት ቤቶች ሰፊ ክፍተት እየተመለከትን ነው። ይህ ችግር በትኩረት በአጭር ጊዜ ካልተፈታ በቀጣይነት በማህበረሰባችን ላይ ሰፊ ክፍተት የሚፈጥር ስለሆነ የትምህርት ፍትሃዊነት ማረጋገጥ የሁሉም አጀንዳ መሆን አለበት። ክንረባረበሉ አጀንዳ ክንገብሮ ዝግበአና ዛዕባ ኮይኑ መጽሔ ነው። ይህ በእንዲህ እንዳለ ትላንት በመቀለ በተደረገ ስነ ስርዓት በትግራይ በአስቸጋሪ ሁኔታ ላይ ጭምር ሆነው የመማር ማስተማር ስራቸው ያስቀጠሉ እንዲሁም ምስጉን የተባሉ አስተማሪዎችና የትምህርት አመራሮች እውቅናና ሽልማት ተበርክቶላቸዋል። በሌላ በኩል በትግራይ የሚገኙ መምህራን የጦርነት ወቅት የ17 ወር ደመወዛቸው መንግስት እንዲከፍላቸው በተደጋጋሚ ጥያቄ እያቀረቡ ያለ ሲሆን ይሁንና መንግስት ምላሽ አልሰጠንም በማለት በክልሉ መምህራን ማህበር በኩል በፌዴራሉ መንግስት የትግራይ ጊዜያዊ አስተዳደርና የትግራይ ትምህርት ቢሮ ላይ ክስ መመስረታቸው መዘገባችን ይታወሳል። የትግራይ መምህራን ማህበር በመንግስት አካላት ላይ የጀመረው ክስ በትግራይ ከፍተኛ ፍርድ ቤት እየታየ ያለ ሲሆን በመጪው ሚያዝያ ወር መጀመሪያ ለብይን መቀጠሩም ከማህበሩ ሰምተናል። ለዲ